እግሩን ይዞ ሲጎትት ወዲ ማሳ ነው የወሰደው። ሲጎትት ጮኸ። ሲጮህ ሰፈር ልጆች ምናምን እዮን ጅብ እየወሰደ ነው፣ ውሻ እየወሰደ ነው ምናምን አሉ። የአባቴም እና ደግሞ ጋራ መሬትም ኮንትራትም ስላለው እሱን ሰርቼ ትንሽ 1 ዓመት ወይ 1 ዓመት ከግማሽ ቢሰራ ዱባይ ሄዳለሁ ብዬ ፓስፖርት ቆርጬ ቢሄደውስ የሚለውን ሀሳብ ይዤ ፋርማሲውን ታውኩ። የወለደው እንዲህ ሲጨክን ያልወለደው መንገደኛ አይተህ ከጅብ የተረፈን ህፃን ይዘህ ይሄን ሁሉ ዛሬ ኢንተርቪው ልንሰራ ያስገድደን እሱ ታሪክህ ነው። ወይኔ እኔ ልሞት ነው እንዲ ያለ ሰውነቱ አይታይም። ግንባሩን እንዳለ አንስቷል። ደረቱን እዚህ ጥፍሩ ረግጦ የቆመ እንዲሁ ረግጦ ነው በለው ላይ ቆሞ ነው ግንባሩን ያነሳው። ጥቁር አንበሳ ሲባል የሁሉ ሕክምና ያለው ይመስላል እንዴ? ውጣ በጊዜ ሳይመሻ አለ። አንድ ማስታገሻ እንኳን ቢሰጠው ምን ችግር አለ? ከመንገድ ነው የመጣው፣ ከክፍለ ሀገር ነው የመጣው፣ ደክመዋል፣ ህፃኑ እየደከመ ነው ባለች ስለው አስወጣ ባከኔን ብሎ በጥባቃ ና እኔን አስወጣ ብሎ ድኖልህ ነፍሱ አግኝተኸው የዚህ ልጅ ህይወት እንዲቀጥል ይህን ሁሉ ዋጋ የምትከፍለው አንተ እንዴት ብትሰራ ነው? ምን አይነት ልብ ቢኖርህ ነው? ምንህ ነው ያስገደደህ? አዞረኛ ትንሽ ታገስኩና አይ ብዙ ብር ሁሉን ብር አላስኩምና አሁን ትንሽ ብር ይዣለሁ ብዬ 2800 ብር ሰጥቼ 1 ፍሬ መድኃኒት ገዛው። ለአባቱ ደወልኩ፣ ለቤተሰብ ማለት ነው። ሲደውል ጥቁር አንበሳ ይቅርና እዚህ ጤና ጣቢያ ሆስፒታል እንኳን እዚህ ማሳከም አልችልም፣ ወደ ቤቱ ውሰድ አለ። ነው አልኩ። በጣም ደንግጫለሁ። አንተ በጣም የሰራኸው ስራ በጣም የሚያኮራ የሚያስቀና፣ በብዙ ጥረት መሆን አይቻልም። አንተን መታደል ብቻ ነው የሚጠይቀው። እንደ ስምህ ታድለህ ነው ነገሩ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዎስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። 1ም 2ም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ታደለ አየለ እንዴት ነህ? ደህና ነኝ ያለሁ። ደክመዋል እንዴ? ለምን እንዲሆን ብዙም ቁርስም አልበላው። ወይኔ በጣም ቢዚ ያደርገዋል ህፃኑ ራሱ በጣም። እሱ ደግሞ በአፕ ለመብላት ስለሚሞክር እኔ ደግሞ ጠብቃለሁ። እንኳን ከኔ ተጠብቆ ከሰው ሌላ ሰው ከሌላ ጎረቤት ለምነው እንኳን ለመብላት ትግል ያደርጋል። እዛ እሱንም እየጠበቁ እዛ ተፍ እያልኩ ቆየሁ። በዛም ደግሞ ፍሳሽ እያሰጠው የራሱ አይነት ፍሳሽ አለው። ጠዋት ይወስዳል፣ 3 ሰዓት ለውጥ ስለሚወስድ እንደዛ ቢዚ ሆኛለሁ። ወደ ዋናው ነገር ገባ እንትን ብሎ ያው በማስታመም ላይ ነው የሚገኘው። በጣም የሚገርም ታሪክ ነው ያለው። አሁንም እሱም እያስታመመበት የሚገኘው ሆስፒታል 3 ወር ሆነ አይደለ? በላይ ከ3 ወር በላይ ሆኖታል። የማያውቀውን ህፃን ልጅ ነው የሚያስታመመው። አጠቃላይ ታሪኩም እንደተፈጠረ ይነግረናል። ቁርስ ግን አለመብላትን ብትነግረን ኖሮ አስቀድመን ሻይ ቡና ልነበርኛ ውጭ እኮ ቁርስ አርፍጄ ነው የሚበለው። ለዛ ነው ትንሽ ዛሬም ታክሲ ምናምን እየተሯሯጥኩ ስለደከምኩ ነው እንጂ ቁርስ ችግር የለውም። አማርኛ ስንተኛ ቋንቋ ነው? አማርኛ ወደ 3ኛ 4ኛ እንደዛ አይደለ? ምን ትችላለህ? አዲየኛ፣ ወላይተኛ፣ አማርኛ፣ ሶማሌኛም ትንሽ እሰማለሁ። ከዛ ደግሞ የተማረበት ደግሞ እንግሊዘኛ ያውቃል። ምክንያቱም የጤና ባለሙያ ነህ። እድለኛ ነህ፣ ሀብታም ነህ። የኤችኦ ነህ ወይስ ነርስ? ነርሲንግ ነው ያጠናው። ፋርማሲ ነው። በጣም የሚገርም ነው። ዛሬ የተገናኘንበት ዋና ምክንያት ምንድነው? ለኔ ልቡና አድንቅ ያለው በዛ ላይ ደግሞ እሱ ሙያውን አስበልጧል። የጤና ባለሙያ ነኝ፣ ፈርስት ኤድ በሚያስፈልግበት ቦታ ላይ ተገኝቻለሁ ብሎ ይሄው ከ3 ወር በላይ አንድን ህፃን ልጅ እያስታመመ ነው የሚገኘው። ህፃኑ ልጅ ምን ሆነ? እንዴት ተገናኛችሁ? አሁንስ ያለበት ሁኔታ ምንድነው የሚለውን ደግሞ አንተ ከመጀመሪያው ጀምረህ ትነግረናለህ። ግን ታደለ አየለ ማን ነው? የተወለድኩት ሾኒ ሀዲያ ዞን ማለት ሾኒ ምስራቅ ባድዋቸው እና መኖረው ገጠር አካባቢ ነው። ትንሽ 50 ብር መንገድ ነው።
ብዙም እኔ ገጠር ላይም አልቆይም። ያገኘሁትን ስራ ትምህርት እማራለሁ። ከትምህርት በኋላ ደግሞ 1 አመት ከግማሽ ፋርማሲ ሰርቻለሁ። ከዛ በኋላ ደግሞ እሱም አያዋጣም ብዬ ክፍለ ሀገር ላይ ደግሞ ብዙም ኑሮ ውድነት ስለሌለው እሺ ብዙም ጥሩ ብር አይከፍሉም። ለዛ እሱንም ትቼ እና ደግሞ ማሳ ሰፊ ነው የአባቴም እና ደግሞ ጋራ መሬትም ኮንትራትም ስላለው እሱን ሰርቼ ትንሽ 1 አመት ወይ 1 አመት ከግማሽ ቢሰራ ዱባይ ሄዳለሁ ብዬ ፓስፖርት ቆርጬ ቢሄደውስ የሚለውን ሀሳብ ይዤ ፋርማሲውን ታውኩ። ተቀጥሬ እንኳን የትም መስራት ይችላለሁ፣ ግን ብዙም አያዋጣም። ፋርማሲ ሲሆን ደግሞ ቢዚ ያደርገዋል፣ ግን የሚከፈለው ብር ትንሽ ነው። ለዛ አልሰራም ብዬ ብዙ አማራጭ ስላለው አሁን በዚህ ሰዓት ታስሬ ከሚቀመጥ የተሻለውን ነገር ቢያገኘው የሚለው ነገር ይዤ እርሻ እየሰራው ነበረ። ትርፍ ሰዓት ደግሞ እርሻ ወቅት ከጨረስኩ ትርፍ ሰዓት ደግሞ ሙያ ላይ እና ጅጅጋ እጂ አንዳንድ ልብሶችን ቦንዳ አመጣለሁ። እንደዛ የሆንኩ ነው የማሳልፈው ነው። ብዙም ተቀጥሬ እየሰራው አይደለም። ፋርማሲ ግን 1 አመት ከ6 ወር ሰርቼ ትንሽ ባለቤቱም ጥሩ አይደለም፣ ጫቅጫቃ ነገር ነው። ባክኒ ላንተ ጂኔል ተዝጂ አልሰራም ብዬው ትንሽ ብር ነው 3000 ከምናምን ብር ነው። በዛም ደግሞ 24 ሰዓት በዛም ደግሞ ጤና ባለሙያም ነው እሱ። ፋርማሲም አለው ክሊኒካልም አለው። በሁለቱም ቦታም ሰራው ነኝ። አዳርም ሰራው እኔ፣ ጠዋትም ሰራው እኔ፣ ግርዝ ምናምን ስለምሰራ ጽዳቱንም ያጸደው እኔ። ምናልባት ለሙያ ብዬ ዝቅ ስለው እንደገና ጨፍጭፋለሁ አለ። አይ ከዚህ በኋላማ አያስፈልግም ሰው ልጅ ነኝ ብዬ ትቼ ወጣሁ። የዋህነ ሳይ ሙያውን ነው። ያው እንግዲህ ሀራር ሰዎች ስራውን ዝቅ ከምታደርግ ራስን ዝቅ አድርግላል። ግን ዝቅታ ደግሞ ከበዛ ጥሩ አይደለም። ለምን ዝም እንዳልኩ ሰው ከተረዳ ትንሽ ከዛ አንጻር ለምንድን ነው ዝም ያለ ብሎ ካሰበ ጥሩ ነው። ግን ካላሰበ ነው በጣም ሀቀኛ ነው አይደል? ስትረጅም ደስታወራው በጣም እውነተኛ ሰው ነው። ወደ ታሪካችን ስንገባ በዚህ መሀል እያለህ ነው አይደለ? የስንት አመት ነው ልጁ? እኔ ኦልሬዲ 7 አመት ብያለሁ። እኔ ማለት ነው። አሃ አንተ 7 አመት ገምተህ ነው? ገምቼ ነው። ግን ሲሰማ 9 አመት ምናምን ይባላል። የዛሬ አንዱ የፕሮግራማችን መነሻ ታሪክ ከየካቲት 12 ሆስፒታል ነው አይደለ ያለው? ህፃኑ የተኛው እዛ ያሉ ሰዎች ደወሉልኝ፣ ፎቶም ላኩልኝ። የላኩልኝን የልጁን የፊት ፎቶ እንዲያው ለመረጃ የሆነ ዘንድ ብለው 3 ፎቶ ተላከልኝ። በሙሉ አይኔም አላየሁትም። በጣም ያማል። በጅብ ተበልቶ ነው ግማሽ ፊቱ። አንተ በዛ ስታልፍ አገኘኸው። አሁን ሆስፒታል ይዘው ገባህ። 3 ወራትን ያለፈ ጊዜ ከዚህ ህፃን ጋር ነህ። በሌላ በኩል ደግሞ በጣም ከባዱ ነገር የዚህ ህፃን የአብራክ የማህፀን ወላጆች አሉ አይደለ? እነሱ እያወቁ ግን አንተ እነሱ ያልሆኑትን እየሆንክ ነው። ቅድም ኪም እንደው ደግ ልብ አለው እንዲህ ስትል ይህን ታሪክህን እያጣቀሰች ነው። ግን ከመነሻው ልጁ የተፈጠረበትን አሁን ልጁ በምን ሁኔታ እንዳለ ምን አይነት ዋጋዎችን እየከፈልክ እንዳለ በእርግጥ ከሰዎች ሰምተናል። ካንተ አቅም በላይ የሆነ ነገር ስላለው እስኪ እኛም እንስማው፣ ኢትዮጵያውያንም ይስሙት። ከዛ ደግሞ ለዚህ ልጅ ለብስ ብቻህን መድረስና ማውጣት ካልቻልክ ብዙ 50 ሎሚ ሲባል ሰምተህ ታውቃለህ አይደለ? እንደዛ እንዲሆን ነውና ይሄ ልጅ በጅብ ግማሽ ፊቱ ተበልቶ ያገኘኸው ቀን ነው ማታ ነው የት ነው ምን ስታረግ ነው? እሱን ንገረን በቅደም ተከተል። እኔ ጥሩ ነው ማንገር በጣም ዋጋ ያስከፍላል። ማንገር እንኳን ስለጠየቃችሁ ነው እንጂ ማውራት እንኳን ይሰለቻል። ምክንያቱም እንደዚህ አድርግ ያለው ብዬ እንኳን ለማውራት እንኳን ይከብዳል። እኔ እንኳን ትዝ ብዬ ወደ ኋላ ካና ትዝ ስለኝ ሲያስበው እንኳን እኔ እንዴት ነው እንደዚህ ያደረኩት ብዬ አንዳንዴ ትዝ እላለሁ። እንዴት ነው ያደረኩት? እርሻ ሰራለሁ ብያለሁ ቅድም። እርሻ ሰራለሁ እና ገማሳ ስፋት አለው። እኔ 200,000 ብር አገኛለሁ ብዬ ነው ዘራሁት። በቆሎን ማለት ነው። እና በቆሎ ይዘራል። እዚህ አዲስ አበባ የሚሸጠው ከኛ ሀገር የሚመጣው ሺት ነው። በቆሎን ዛሬ ከበቆሎ 200,000 ብር አገኛለሁ ብዬ 130 ምናምን ሺህ ብር አገኘው። እንዴት ለምን እንደጎደለ ብዬ በሬን ገዛው በ70,000 ብር ማለት ነው።
በ70 ሺህ ብር በሬ ገዝቼ በሬ ይዤ ገበያ ገባሁ። አርብ ቀን እና ገበያ ህፃኑ በተነከሰው ቀን ማለት ነው። በሬን በጊዜ ሸጠው ማለትም ገዝቼ አንድ 15 ቀን ልቤ ገበያ ወሰድኩ። ወስጄ በሬው እርካሽ ነው ሲገዛ ውድ ነው ሲገዛ፣ ሲሸጥ ግን የእርሻ ወቅትም ስላለው ሰው ሁሉ ደግሞ ስለማያወጣ ሲያርክስ በ70 ሺህ ብር ሸጠው። 70 ሺህ ብር 200 ምናምን እንደዛ ዝም ብሎ እየቀረጥ ነው የተከፈለው። በሚገዛው ችግር የሚገዛው የሚሰራው ቢሰራ ቢበላ ይሻላል ቢቀለብ ይሻላል በማለት ሌላ የእርሻ በሬ ሊገዛ ነው የኔ ሀሳብ። በሬን ከሸጠው በኋላ 70 ምናምን ሺህ ብር በእጅ ያለው ጨነቀኝ። ገበያ ተራ መቆም ማለት ነው። በሬ ለመግዛትም ለመጠየቅም ሰለቸኝ። ሰውነቱ ውጣ አለኝ፣ አስገደደኝ። ዛሬ እኔ እንዴት እየሆንኩ ነው? በቃ እኔ ሄዳለሁ ብዬ ታናሽ 3ኛ ታናሽ ከኔ ጋር ነበረ እና ምሳ እንብላና ምሳ ከበለን በኋላ የእርሻ በሬ እንገዛለን። ወቅቱም የእርሻ ወቅቱም እየደረሰ ስላለው እና ደግሞ በቆሎ ሲነሳ ጤፍ ነው የምዘራው። ወቅቱም እየደረሰ ስላለ በሬ ዛሬ ገዝተን አንድ ሳምንት ከተቀለበ በኋላ ለእርሻ ይጎብዛል፣ አቅም ያሞላል፣ ጉልበት ማለት ነው። እሱ እንደዛ ስለው እኔ አይ ዛሬ ሳምንት እንገዛለን በሬንም ዛሬ ሳምንት እንገዛለን እንካ አንተ ሄዴ ምሳ በልቴ በኋላ አካባቢ ተዝናንታችሁ በኋላ ማታ አካባቢ በጊዜ ውጡ ብዬው እሱ እያወራ ብሩንም ይዣለሁ። በጣም እየራበኝ ነው። ምን እየሆንክ ነው ይላል ወንድሜ። አይ ምንም አልሆንኩም እኔ ሊወጣ ነው ብዬ ሰውነቱን እንዳለ ያስገደደኝ። የሆነ የሚተኮስ አይነት ስሜት ተሰማኝ። ውጣ 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 አለኝ። በጣም ቢዞኝ የት ልትሄድ ነው ይላል። አይ በቃ እኔ ሄዳለሁ። የት እንደሚሄድም አላውቅም። ከዛ ለሱ 70 ሺህ ብሩን ለሱ ሰጥቼ እንካ አናገ ደግሞ ባንክ ቤት ወረፋ ይበዛል። ባንክ ቤት እጄ ከሚጨቀጨቅ በሬንም ዛሬ ሳምንት ተረጋግተን በጠዋት ገብተን እንገዛለን። ይህን በራሴ አካውንት አስገብቴ ለእኔ ትራንስፈር ታደርጓለች። ዛሬ ሳምንት በሬ እንገዛለን ብዬ እሺ ጁስ ነገር መጠጣ ምን ያልጠጣም ምንም አልቀመስኩም። ጠዋት ራሱ ከቤት እየወጣሁ በሬን ይዤ ስለምወጣ ጠዋት ጥሩ ቁርስ ካልሆነ ደግሞ አልቀምስም። አርፍጄ ስለምበላም ደግሞ ዝም ብዬ ቡና ቀምሼ ነው ወጣሁት። ምንም አልበላሁም። በጣም እየራበኝ ነው። እሱ እያወራ እሺ የሞተር ብር ይዣል፣ እሺ የሆነ ነገር አጠጣም አልጠጣም፣ እንካ ብሩን አስገባ ብዬ ለሱ 70 ሺህ ብር በእጅ ሰጥቼ ዛሬ ሳምንት እንገዛለን ብዬ እሱ እያወራ እና የሞተር ብር ይዣል አላስኩም ብዬ እንደገና ከሱ 200 ብር ወስጄ ሞተር ይዤ ገጠር እሱ በጣም እያወራ ነው። እሱንም እያስተናገድኩት ነው። ቢዚ ሆኛለሁ፣ በራሴ ቢዚ ሆኛለሁ። እዛ እየወረድኩ ሌላ ሰውን እንኳን የሰው ሞተር ነው ያዝኩት። ሌላ ሰውን ጭምር እንኳን ቢጭን 70 ብር ነው መንገድ። ሌላ የቤንዚን አገኛለሁ ነበረ፣ ግን እሱንም አላስታወስኩም። ዝም ብዬ ሞተር ይዤ ስወርድ ህፃናቶቹ ምናምን ውው አሉ። ዞር ብዬ ሲያይ ጅብ ለቆ ትንሽ ዳር ይዞ ቆሟል። የሚያነሳ ሰው የለም። እዚህ እግሩ ጋር እዚህ ይዞ ነው ጎትቶ የወሰደው። በር ላይ እየተጫወተ ሌላ ልጆቹ ነበሩ ከሱ ጋር። እነሱ ውሻ እየመጣ ነው ብሎ ሸሹ። እሱ ጨዋታ ስሜት ላይ ስለነበረ አላየም፣ አላገኘም። እግሩን ይዞ ሲጎትት ወዲ ማሳ ነው የወሰደው። ሲጎትት ጮኸ። ሲጮህ ሰፈር ልጆች ምናምን እየሆን ጅብ እየወሰዳ ነው ውሻ እየወሰዳ ነው ምናምን አሉ። እንጀራ እናት ታማለች ተባለ። እሷ ዱላ ምናምን ይዛ ወጣች። እኔ እሷን መላካትም ብዙም እዛ ሲደርስ ያስለቀቀ ሰውም አይገኝም። ጅብ ለቆ ዳር ይዞ ቆሟል። ቃልም ስለሆነ ቀን ኖርማል 10 ሰዓት ነው። ወረዲ 10 ሰዓት ነው ብዬ ያዝኩት። ብዙም 10ም ምደርስ አይመስልም። ቀን ነው ኖርማል። ፀሐይ ውጭ ከብት አያ ሁሉ ውጭ ነው አለው እና ሞተሩን አቁሜ ወርጄ ሲያይ ጅብ ለቆ ዳር ይዞ ቆሟል። ህፃኑ ደግሞ ወይኔ እኔ ሊሞት ነው እንዲህ አለ፣ በሀዲየኛ ማለት ነው። ወይኔ እኔ ሊሞት የተነከሰው የተነከሰው ማለት ነው። ወይኔ እኔ ሊሞት ነው እንዲህ አለ። ሰውነቱ አይታይም። ግንባሩን እንዳለ አንስቷል። ደረቱን እዚህ ጥፍሩ ረግጦ የቆመ እንዲሁ ረግጦ ነው በለው ላይ ቆሞ ነው ግንባሩን ያነሳው። የተረገጠበት እንዳለ ጥፍሩ በወጭሯል። እዚህ ታፋውንና ደረቱን በወጭሯል። የተያዘበትም እዚህ ጋር ተባጭሯል። ጥፍሩ በወጭሯል። እኔም ኦልሬዲ ይድናል እንደዚህ ይሆናል ብዬ ገምቼው አይደለም። ከዛ ህፃኑን ሲያይ እኔ ሊሞት ነው እንዴ አለ። ምንም አብልታችሁ እኔን አትርፉኝ አድኑኝ አለ። ወይኔ ይሄ ልጅ ቢሞትም አንድ ማስታገሻ ወስዶ ቢሞት አንድ መርፌ ቢወስድ ሆስፒታል ሞቷል ቢባልስ ብዬ በሰዓቱ አባቱ ቢመጣ ራሱ ዘመድ ቢመጣ ራሱ ማንሳት አይችልም። በጣም ይከብዳል። በነገራችን እኔ ጨካኝ ነኝ። አንደኛ ጨካኝም ነኝ። የሆነ ነገር ካየው ውስጥ በጣም ይጨክናል። እናቴ አሁን እንኳን ደውላ
አንተን የወለድኩት እኔ አይደለሁም ወይ በሌላ እናት ነው እንዴ የተወለድከው? ምን አይነት ሰው ብትሆን ነው እንደዚህ ያደረከው ይላል ትላለች። ከዛ ምንም ፍርሃት ነገር የለው ማሳዘነኝ እና ደግሞ ስንማር ፈረስት አይዲያ ስንማር ሰው በሌለበት ሰው ከወደቀ ምናልባት የሆነ አደጋ ከደረሰ ማኪና ከገጫ ሆስፒታል ባለበት አድርስ ነው የሚባለው። ያንንም ተጠቀምኩ። ወጣትም ስለሆንኩኝ ሰው ልጅም ስለሆነ ልጁ ደግሞ ሊሞት ነው እንዴ እኔ ምንም አብልታችሁን አድኑኝ አትርፉኝ አለ። ይድናል ብዬ አይደለም እኔም ቢሞትም ሆስፒታል ላይ ቢሞት በማለት አነሳው። ከሰፈር ጋር በነስጅው ጠቅልዩ ሞተሩን ለሌላ ሰው ተጭ ህፃን አቅፍ ሰውነቱ የኔ ልብሱ እንኳን ደበለም ሲሆን ምንም አላልኩም። ዝም ብዬ የምሸፍነው ነገር እንኳን ወደ ላይ እያየው ህፃኑን እንደዚህ አቅፈው ሽታ እንዳይገባ ማለት በጣም ይሸተዋል። የሰው ደም ደግሞ ቶሎ ነው የሚሸተው። ወደ ላይ እያየው ህፃኑን አቅፈው ሆስፒታል አደረስኩ። ሲያደርስ ሆስፒታል ለመያዝ እንኳን ፈሩ። ዝም ብሎ ናርሶች ምናምን ስላሉ ለመያዝ እንኳን ሲፈሩ እኔም አግዤው ማለት ነው ጓንት አድርጌ እኔም አግዤው ቁስል ምናምን አጠቡ ፋሻ ምናምን ስለጥፉ እኔም ኦልሬዲ ቤተሰብ ደርሶ ከኔ እጅ ይወስዳል። ልብሱንም ያመጣል ኢራቱንም ያመጣል። መቼም ደርሶ ሰምቷል። ሰው ያልሰማ ሰው የለም። ጅብ ነክሷል ሲባል ማንም ይሰማል። እዚህ አዲስ አበባ እንኳን ይሄን ማያውቅ ሰው የለም፣ ያልሰማ ሰው የለም። ችግሩ ብቻ ለኔ ጋር ሆነ የግል ሆነ እንጂ ከዛ ደርሶ ከኔ እጅ ይወስዳሉ። አባቱ ይወስዳል። እናት ልጅም እንጀራ እናት ነው ያለችው እናቷ ሞታለች። ከዛ ደርሶ ከኔ እጅ ይወስዳሉ። ቤተሰብ መጥቶ የራሱ ልጅ ስለሆነ መጥቶ ይወስዳሉ እያልኩ ማታ 6 ሰዓት ደረሰ። አይ ብር እየፈለገ ሊሆን ይችላል፣ ሞተር አጥቶ ሊሆን ይችላል፣ ይመጣል እያልኩ እኔ ካሽ እንኳን አልያዝኩም። ገና ሆስፒታል ላይ ደግሞ መድኃኒት የለውም። ምን መድኃኒት ዝም ብሎ ሆስፒታል ነው። ከዛ ትራንስፌር እያደረግኩ ምንም የብር እያወጣው ነው። ለምን እያቃጠልኩ ነው ለምን እያወጣው ነው የሚባል ስሜት የለኝም። ያው መጥቶ የኔንም ብር ይሰጣል፣ ልጁንም ከኔ እጅ ይረከባል በማለት የራቱንም ያመጣል። ምሳ ሳልበላ ነው ያልኩት፣ ቁርስ አልበላው። የራብ ስሜት እንኳን እየተሰማኝ አይደለም። ከዛ ሊዲ ደረስኩ 7 ሰዓት ከምናምን ደረሰ። ሾኔ ሆስፒታል ደግሞ ወደ 9 ሰዓት ላይ ሆሳና አለ ማለትም ሪፈር። ወላይታ ሶዶ ስንደውል የሱ እቃ የለም አሉ። ዱራሜ ስደውል ዱራሜም የለም አሉ። የተሻለ ሲባል ጥቁር አንበሳ ተባለ፣ ማለትም ሆሳና ተባለ። ሆሳና መጣን ከምሽቱ 9 ሰዓት። አምቡላንስ ራሱ የለም፣ ቤንዚን ምናምን ጋዝም የለም ብሎ እምቢ ሲሉ የሆነ ሞተረኛ ደግሞ ወጥቆ እግር ተሰብረዋል። ሞተረኛ ነበረ። ከሱ ጋር ለሁለት ሆነን 11,000 ብር ለመኪና ከፍለን ለእናንተ ደግሞ አንድ ባለሙያ ያስፈልጋል ሲባል ደግሞ 1300 ብር ለአንድ ባለሙያ ከፍለን ወዲ 14,000 ምናምን ብር ከፍለን ሆሳና ከምሽቱ 9 ሰዓት ደረሰ። ስንገባ ሆሳናዎቹም ለማከም ፈሩ። ህፃኑ በጣም ያስፈር ጅብ ይመስላል ልጁ የራሱ። እዛ የእነሱም አንድ ግሉኮስ አድርጎ ፋሻ ምናምን ለጥፎ እዚህ ጋር የሱ መድኃኒት የለም አሉ። ቢኖር እንኳን ጥቁር አንበሳ ይኖራል፣ ቢኖርም እንኳን የ1 ዓመት ህክምና ነው ይሄ፣ ቢታከምም እንኳን ምድን አይመስልም፣ ዝም ብላችሁ ነው ወጪ የምታካትሉት አሉ። እስከዛ ማንም አልነበረም። እኔ እንኳን የሆነ ዝም ብዬ ድንጋይ ብይዤው እንዴት እንደሆንኩም አላወቅኩም። በዛ ሰዓት የሆነ ሌላ ስሜት እየተሰማኝ አይደለም። ዝም ብዬ ችላ እያደረግኩ እያልኩ አግዛለሁ። ሆሳናዎቹም ደግሞ ከምሽቱ 9 ሰዓት ስገባ ከቀኑ 4 ሰዓት ደግሞ ጥቁር አንበሳ አሉ። ከጧቱ እስከ 4 ሰዓት መድኃኒት እያመጣው እያሳከምኩ እያሳጠብኩ ቆይቼ 4 ሰዓት አካባቢ መድኃኒት ሲጻፍ ፋርማሲ እየሄድኩ ገና ትዝ አለኝ። እኔ እየሄድኩ ነው፣ ወዴት እየሄድኩ ነው? እኔ አልበላም አልጠጣም ብዬ በዚህ ሰዓት ሲሰራ እንኳን ብር የማይገኘው እየሰራሁትን ገንዘብ ለመብላት እንኳን አልቸኩልም። ከተማ ከሄድኩ ቤት መጥቼ ነው ምሳ የምበላው። ብር ማባከን አልፈልግም፣ ምክንያቱም ቶሎ አይገኝም። ለማ እያባከንኩ ነው፣ ለማ እያወጣው ነው። ማነኝ እኔ? የኔ ልጅ ቢያሳድግ እንኳን በዚህ ልጅ ለራሴ ወልጄ ለማሳደግ ሲከብድ ነው። የተሻለ ኑሮ ከኖርኩ በኋላ ብወልድ የምለውን ሀሳብ ይዤ ለማ እየበተንኩ ነው። ኦልሬዲ ወደ 20,000 ብር 17,000 ምናምን ብር ወጥቷል በዛ መሀል ማለት ነው። ከዛ የሆነ ደረጃ ነበረች፣ ደረጃ ላይ ፋርማሲ እየሄድኩ ከመንገድ ተመለስኩና እንዴት እየሆንኩ ነው ብዬ ገና አሰብኩ። የራስን ገና አሰላሰልኩና ከበደኝ። እዛ እንዲህ ገና ቤት ገብቼ አይ እኔማ ከዚህ በኋላ ጥቁር አንበሳ ሲባል ማውሳት አልችልም፣
ምክንያቱም ጥቁር አንበሳ እንኳን ለማሳከም ይቅርና ለመስማት እንኳን ይከብዳል ብዬ ለዶክተሩ ስነግር ማትችለውን ለምን አመጣክ አለ ዶክተሩ። ማትችለውን የራሴ ልጅ አይደለም እንዳለ። አረ የኔ ልጅ አይደለም እና የማ ልጅ ነው? ወንድምክ ነው? አይደለም እንዲሁ እያለፍኩ ነው ያገኘሁት። ቤተሰቦቹ ደርሶ ከኔ እጅ ይወስዳሉ ይቀበላሉ እያልኩ በዛም ሲቀሩ ሆስፒታሉ ደግሞ ሬፈር ስል ምናልባት ሆሳናም ሊመጡ ይችላሉ፣ ምናልባት ብር ሊያስቸግራቸው ይችላል በማለት ነው ያመጣሁት እንጂ ከዚህ በኋላ ደውሎ እየጠየቀ ሰው የለም፣ የመጣ ሰው የለም፣ አይዞ ያለ ሰው የለም። ከዚህ በኋላ ደግሞ እዚህ ሆሳና ቢሆን እንኳን ክፍለ ሀገርም ቅርብም ስለሆነ ያሳክማለሁ። ግን ጥቁር አንበሳ እንኳን ማሳከም ይቅርና ለመስማቱ እንኳን ይከብዳል። ከዚህ በኋላ አልችልም አልኩ። አልችልም እያልክ ና ፈርምና ውሰድ አሉ። ታደላ አየላ ሕክምና ከኔ አቅም በላይ ስለሆነ ማሳከም አልችልም ብዬ ፈርሜ ከሆሳና ሆስፒታል አስወጣው። እንደገና ሾኔ የወጣሁበትን ሆስፒታል ማለት ነው። ቤተሰቦቹ እዛ ቅርብ ስለሆነ መጥቶ ይወስዳሉ ብዬ ማለት እንደገና ሾኔ ወሰድኩ። ሾኔ ወስጄ የቤተሰብ ስልክ ፈልጌ ለአባቱ ደወልኩ፣ ለቤተሰብ ማለት ነው። ሲደውል ጥቁር አንበሳ ይቅርና እዚህ ጤና ጣቢያ ሆስፒታል እንኳን እዚህ ማሳከም አልችልም፣ ወደ ቤቱ ውሰድ አለ። ነው አልኩ። በጣም ደንግጫለሁ። ነው አልኩ። አዎ አለ። ለሌላ ሰውም ደወልኩ፣ ለቤተሰብ ልጆች ማለት ሲደውል አባቱ እንደዛ ካለ እና ምን እናደርግ አሉ። እንደዛ ነው እንዲህ አልኩ። እሺ ብዬው ገና የሆነ ስሜት እየተሰማ መጣ። እንደገና ሾኔ አድርሼ መኪና ሰው እንኳን አናስገባም፣ ይህ ሬሳ ነው አናስገባም ሲሉ ኦቨር ብር ከፍዬ ነው ህፃኑን ቆንጥጬው አስለቅሼ ይሄ ነው ጤነኛ ነው ጅብ ነው ነከሰው ምንም አልሆነም አልሞትም ብዬ ይሸታል፣ በጣም ይሸታል። ከዛ ሆሳና ላይ ናርሷ ለኔ ያዝና ማክስ ሰጥታለች። በማክስ ጨርቅ ደርቤ ያለሁ በዛም ሽታ አለው። ከዛ መጨረሻ ወንበር ትልቁ አውቶቡስ ላይ መጨረሻ ወንበር አለ፣ 6 ሰው እንደሆነ የሚቀመጠው የ7 ሰውን ከፍዬ በዛም እምቢ ስሉ የአንድ ሰው ጭምር ወደ 1600 እንደሆነ የአንድ ሰውን ከፍዬ ህፃኑን አቅፌ እኔና ህፃኑን ተቀምጠን ህፃኑ እግሩን ወደዛ ለቅቀው የሰውነቱን ቁስሉ ያለበትን እኔ ተሸክሞ ማለት ነው። ይከብዳል ደግሞ ራሱን ሲተዋል። በዛም ደግሞ እኔ እየበላው እየጠጣው አይደለም፣ ሽታም ይከብዳል። በጣም ተበድያለሁ። ከዛ ሾኔ አድርሼ ና ውሰድ አልኩ። ሾኔ አድርሼ ያለው መታችሁ አትወስዱም እንዴ አልኩ። ወደ ቤት አምጣ አሉ። በጣም አናደዶኝ። ይህንን ህፃን ቤት ከወሰድኩ ይህንን ብር ከማወስዳለሁ ብር ሚቅር ይሄ ልጅ እንደገና ቤት ከገባ ሽታ አለው፣ ጅብ እንደገና ሌላ ሰውን ጭምር ይወስዳል። ያ ህፃን ቤት ገባ ማለት እሱ ደግሞ ጅብ ደግሞ ደም ነገር ከቀመሰ አይቶኝ ከብት ከያዘ እንኳን ቢተኮስ እንኳን በቦታ ይሞታል እንጂ ለልጁ ቀና ለመድረሱ ነው ልጁን የለቀቀው እንጂ ከብት ከያዘ ቢተኮስ በቦታ ይሞታል እንጂ አይለቅም። ሲያይም እንደዛ ሲሰማም እንደዛ ነው። ይህንን ህፃን ቤት ከወሰድኩ ጅብ ቤት ገብቶ ሌላ ሰውን ጭምር ይወስዳል። በጣም ጉልበት አለውና እንዴት ነው የሆነው? ይህ ልጅ ሚድነው ተስፋ ይኖራል። ሆስፒታልም ተስፋ ቆርጣል። ሆሳናዎቹም ይህ ቢታከምም አይጠቅምም። ህክምና የራሱ ከአቅም በላይ ነው። 1 አመት ህክምና ያስፈልጋል። በጣም ዋጋ ያስከፍላል። ይሄ አይቻልም ምናምን ብሎ ራሳቸው ተስፋ ቆርጦ እያወሩ ሰምቻለሁ። ግን ቢሆንስ የሆነ ሰው የተሻለ መሬትንም ሽጦ ከብት ምናምን ሽጦ ካልተቻለ እርዳታንም ተለምኖ የሆነ ህክምና ቢያሳክም ቢሞትም እንኳን የራሱን የሬሳውን አይወስድም። እንዴት አስቦ ነው እንደዚህ ያለው ብዬ በጣም አናደደኝ። አትወስዱም እንደዘለው ወደ ቤቱ ዛድ አለው። እሱ ከይድርና ከሰፈር ሰው የሆነ ነገር ለማልቀም ነው 20 ብርና 10 ብር ለቅሞ የቀረውን ልጆችን ለማሳደግ ነው የሱ ጥረት። ልጁ ደግሞ ለእናቱ ታላቅ ነው። ሲሰማ 3ኛ እንደሆነ የወለደች ነው። በሚጥ ተይዛ ነው የሞተችው እናትየዋ። ይሄ ሲሞት ከሱ የተለቀመውን ብር ሌሎችን ለማሳደግ ነው እንዴ? ሲሰማ ሰፈሩን እያስተካከለው ነው። ህፃኑ ከሆስፒታል አይቻልም ከዚህ በኋላ አይድንም ተብሎ ሬሳውን ይዞ እየመጣ ነው ብሎ ሰፈሩን እያስተካከለ ነው አሉ። ይህን ልጅም እኔ እያየው የቻልኩትን አደርጋለሁ እንጂ አለቅም ብዬ እንደገና ሾኔ ሆስፒታል አስገባው። ሲያስገባ ናርሶቹ ሬፈር የተጻፈበት ውሰድ፣ ካልሆነ ወደ ቤት ውሰድ እንጂ ከዚህ ያስወጣ አሉ። አይ እናንተ ስትማሩ እንደዚህ አይደለም የተማራችሁት። እኔ እንኳን ባለሙያ ነኝ፣ ግን አልተቀጠርኩም እንጂ ባለሙያ ነኝ። ፈርስት ኤዲያ የምትጠቀሙት በዚህ ሁኔታ ነው። ከዚህ የሚከብድ በሽተኛ ሆስፒታል ላይ የለም፣ ኪዝ የለም። እናንተ ጋር ህክምና እንደሌለ ያውቃለሁ፣ ለሱ የሚባል መድኃኒት እንደሌለ ያውቃለሁ። ግን ቤት ገብቶ ጅም እንደገና ከሚወስድ ቁስሏን ብቻ ብታጠቡስ
ምን ችግር አለ ተባበሩ ስለው እምቢ ስሉ ላላፊው ነገርኩና በግድ አሳጠበው። እሱ ልጅ ወጣት ልጅ ነው፣ ምንም ችግር ያልቀመሰ ያላየ ልጅ ነው። እሱ ይሄን ልጅ ታገለ እናንተ እንደዚህ እንዴት ትላላችሁ ብሎ ኃላፊው እሱ ያስገድድ ቁስሉን ምናምን እያጠቡ እኔ ግራ ገባኝ። ሌላ የሆነ አስተማሚዎች አሉ። እኔ ከመንገድ ነው ያነሳሁት፣ ቤተሰብ ይመጣል ብዬ ነው እንደዚህ ያደረግኩት። ግን እኔ እያደረግኩ ያለሁት ነገር እየተሳሳትኩ ነው። ከተሳሳትኩ ተሳስተሃል ተመለስ በሉ፣ ካልተሳሳትኩ ደግሞ ምን ይሻላል እናንተ ቤት ነገሩ ይሻላል ብዬ አስተማሚዎችን እኔ አዋቂ የተሻለ ሰዎች አሉ ሆስፒታል ላይ አስተማሚዎችም ታማሚዎችም አሉ። እንደዛ ስላቸው አንተማ ከፈጣሪ ታገኛለህ፣ እስካሁን ታገላለህ፣ ይህንን እንኳን እኔ ቢሆንም ከመሬት አላነስም ብሎ አንዳንድ ሰዎች ሲያወሩ እና ምን ይሻላል ስለው እናም አንተ ህፃኑን እዚህ ሆስፒታል አስተኝቴ ቃለ ሕይወት ሂድ እና ወደ ታች እንሄዳለን፣ አንተ ወደ ላይ ሂድ፣ ሁለት ሆነን ማለት ነው። ቸርች አንድ ቸርች ገብተን 2000 ብር፣ አንድ ቸርች 1000 ብር፣ 500 ብር መንገደኛ ምናምን በፌስታል ፎቶን እያሳያን ማለት ፌስታል ይዘን እንዲሁ ይኸው ጅብ ነክሷል ሰው የለም አንድ ማስታገሻ መድኃኒት መግዣ አጥተናል እያለን ፌስታል ይዘን ሱቅ እየገባን ጠዋት ሄደን እስከ 3 ሰዓት ወጥተን እስከ 10 ሰዓት 10,000 ብር አገኘን። በዛ መሀል ማንም አልነበረም። ዝም ብሎ አስታማሚ ሰው ነው። መንገደኛም ዝም ብሎ ደንግጦ ፎቶን ለማየት ስለሚያስፈራ ይኸው ፎቶ አለ ማየት ከፈለጋችሁ ፎቶ አለ እናሳለን ስንል አይ ብሎ ዝም ብሎ ያገኘው ይጣላሉ። የያዙትን በድንጋጤም ይጣላሉ። 100 ብር 20 ብር የያዙ ዝም ብሎ ብር ያጠው ካርዱ እንኳን ይሰጣል። ሽጣችሁ በእኔ ቦታ እዛ ተኩ ብሎ ሰጡ። 10,000 ብር ይዤ በጣም አናደዱኝ ቤተሰቦቹ ማለት ነው። 10,000 ብር ይዤ ዲጂታል መታወቂያ አልነበረም፣ የቀበሌ መታወቂያ ነው። ዲጂታል መታወቂያ ተመዝግቤ ወጥቶ ነበረ። ብር አልሰጠውም እንጂ ዲጂታል መታወቂያ ነው ወስጄ የወረዳ ሪፌር ወስጄ የወረዳ ድጋፍ ደግሞ ወስጄ ይህንን እና ግብር ስንከፍል ቀይ መስቀል የሚባለው እንደዚህ አይነት ለተቸገረ ሰው አይደለም እንዴ? ይሄ ልጅ ግን ነገ የተሻለ ሰው ቢሆን ቤተሰብ ይፈልጋል። አሁን ወረዳ ይሞታል ብሎ ነው እንጂ የተሻለ ደረጃ ቢደርስ ድርጅት ቢያገኝ የሆነ ሰው ቢሆን ይፈልጋል። ግን አሁን ተቸግሬ ስላለው ነው እንደዚህ ያለው ብዬ 10,000 ብር ይዤ ህፃኑን 11 ሰዓት 2,000 ብር በባስ 2,000 ምናምን ብር ነው ለባስ ቲኬት ቆርጬ አድሬ የጥቁር አንበሳ ሪፈር ይዤ ስልክ ቻርጅ አድርጌ ህፃኑን አቅፌ ቀጥታ ጥቁር አንበሳ ገባው። ጥቁር አንበሳ ስንገባ ኤመርጀንሲ ገባው። ህፃኑን ሌሊት 11 ሰዓት ተሳፈረን 10 ሰዓት ጥቁር አንበሳ እኔ በር ላይ ስደርስ አላቆም። ጥቁር አንበሳ መንገድ ላይ ስጥል ታክሲ ነው ጥቁር አንበሳ ደረሰው። ጥቁር አንበሳ ኤመርጀንሲ ሲገባ የዚህ ህክምና የሱ ህክምና እዚህ የለም አሉ። ጥቁር አንበሳ ሲባል እኔ ትልቅ ሆስፒታል እንደሆነ ነው የሚያውቀው። ምን አይነት ሰው ነው ለራሱ ምን አይነት ሰው እንደሆነ ሌሎቹን ምን አይነት ሰው ነው ይሄን ሪፈር የጻፈው? ጥቁር አንበሳ ሲባል የሁሉ ህክምና ያለው ይመስላል እንዴ? ውጣ በጊዜ ሳይመሻ አለ። አንድ ማስታገሻ እንኳን ቢሰጡ ምን ችግር አለ? ከመንገድ ነው የመጣው፣ ከክፍለ ሀገር ነው የመጣው፣ ደክመዋል፣ ህፃኑ እየደከመ ነው ባለች ስለው አስወጣ እባክህ እኔን ብሎ በጥበቃ ና እኔን አስወጣ ብሎ ዘበኛው መጥቶ ነው እኔን ከቤት አባርሮ በር ላይ እዛ ቆም ሳይመሻ ከቤት ፈልጋችሁ ያዙ ካልሆነ የካቲት ይጣለ። የካቲት እኔ ወር እንደሆነ ነው የሚያውቀው፣ ሆስፒታል እንደሆነ አላውቅም። የካቲት 12 ይላሉ መንገደኛ። የካቲት 12 ሲባል የካቲት ሲቆጥር ወሩ 12 አይደርስም። ማል ግራ ገባኝ። የካቲት 12 ምንድን ነው ስለው አንድ መንገደኛ ልጅ ነበረ፣ ሀዲያ ልጅ ነው፣ ታክሲ ይዘዋል። ሀዲያኛ ሰው ራሱ ዞር ብዬ ህፃኑን አቅፌ ስጠይቀው እንደዚሁ የሆነ ደረጃ ላይ ተቀምጠው እየተጫወቱ ነው። ምንድን ነው የካቲት 12 ምንድን ነው ስለው የካቲት 12 ሆስፒታል ነው አለ። ገና ሆስፒታል ነው ካለ በኋላ አዲስ አበባ ያደገ ከተማ ስለሆነ የሆነ የማይሆን ስም ይጽፋለሁ ብዬ እና ማን ያደርሳል ስለው 700 ብር ትከፍላለህ አለ። በዚህ ደረጃ እያለው ክፈል ካልክ እከፍላለሁ አድርሰኝ አልኩ። አምጥቶ እዚህ ኢመርጀንሲ በር ስትል ገባው ህፃኑን አቅፌ። ሲገባ የካቲቶቹ ደግሞ ይሄ ሪፌር ለጥቁር አንበሳ ነው አሉ። ጥቁር አንበሳ ስንገባ ነው ጥቁር አንበሳዎቹ ያባረሩ፣ እንኳን በጥበቃ ነው ያባረሩት ስላቸው ጥቁር አንበሳ ገብተሃል? አዎ ገብቻለሁ። ገብተሃል? አዎ ገብቻለሁ። ህፃኑ ለአንተ ምንድን ነው? ምንም አይደለም። እናስ የወንድሜ ልጅ ነው? ወንድሜክ ነው? ምንም አይደለም። ቤተሰብ ይደርሳል ብዬ ነው ህፃኑን ያነሳሁት ስላቸው አንድ ናሷ ልጅ ኮምፒውተር ይዛለች። ህፃኑን ከኔ አቅፋ ወስዳ
በነርሶች አልጋ የራሱ አልጋ የለም በሳቱ ዝም ብሎ ማረፊያ ላይ ህፃኑን አስተኝታ ሌሎቹን ባለሙያዎቹን ጠርታ እንደዚህ አይነት ኬዝ መጥቷል፣ ሌሎቹን ሌላ ኬዙን ተውትና ትልቅ ፔሽንት መጥቷል፣ መጣችሁ ይህንን እንደዚህ ብታደርጉ ነው ቶሎ ድረሱ፣ ለእኔ ከብዷል፣ ብቻ ነኝ ያለሁት ብላ በራሷ ቦታ ሌላ ሰውን አስቀምጣ ተነስታ እኔን ማንከባከባ እረፍ አንተ በጣም ደክመሃል ከየት ነው መጠቀው ምናምን ብላ ጠይቃ ጥሩ ሰው ምን አይነት ሰው ብትሆን ነው እንደዚህ ያደረገው ምናምን ብላ ህፃኑን ከኔ ውስጥ አስተኝታ በሶስተኛው ቀን የራሱን አልጋ ህፃኑ አገኘ። ከዛ በኋላ ትንሽ እረፍት እየወሰድኩ በሶስተኛው ቀን ወደ 4 ሰዓት አካባቢ የሆነ መድኃኒት ተጻፈ። የክትባት መድኃኒት ነው። ውሻ ስነከስ ክትባት መድኃኒት ይሰጣል፣ ልጁ ሌላ ስሜት እንዳይሰማ ማለት ነው። ፋርማሲ ሲሄድ ዝም ብሎ ወረቀትን ትንሽ ወረቀት ናት፣ አንድ መስመር ናት። ፋርማሲ ባለሙያም ስለሆንኩኝ ትንሽ አውቃለሁ፣ ግን መድኃኒቱን አላወኩም። የሆነ ነገር ነው ማስታገሻ ወይስ ማደንዘዣ ነገር ነው ቁስሉን ለማቀየር ነው ብዬ ፋርማሲ ሲሄድ ስሜት ላይም ስለነበርኩ ብዙም አላስታውስኩም። 17,500 ብር አለው። 5 ፍሬ ናት። በጣም ከበደኝ፣ አዞረኛ። ትንሽ ታገስኩና አይ ብዙ ብር ሁሉን ብር አላስኩምና አሁን ትንሽ ብር ይዣለሁ ብዬ 2,800 ብር ሰጥቼ 1 ፍሬ መድኃኒት ገዛው። ከዛ በስንተኛ ቀን ነው መወስደው ብዬ ስጠይቃቸው በ7ኛ ቀን ነው። በሳምንት አንዴ የክትባት መድኃኒት። ከዛ በሳምንት ምናልባት እያገኘው ሊሆን ይችላል ብዬ 1 መድኃኒት እየገዛው በ14ኛ ቀን እንደዛም ብር ሲያገኝ 1 መድኃኒት እየገዛው የክትባት መድኃኒት ጨረስኩ። ሳይቆይም ደግሞ እንደዛም 13,000 ምናምን ብር አለው። መድኃኒት ብቻ አሳበደኝ። እዛ እያለው ገና ጤና መድን አስወጣው ከቀበሌ ማለት የወረዳ ድጋፍ ስላለው እንደዚህ ሆኛለሁ። ጤና መድን ደግሞ እናገ ብዙም አይጠቅምም፣ ቢጠቅምም ደግሞ መድኃኒት አይኖርም። ለዛ ብሎ ሌላ ሰው ብዙም ሰው አይጠቀምም። እዚህ ግን በጣም ስራ እየሰራ ነው። ውጤት እንዳለ አውቄ ጤና መድን ገና አሰራው። መንገደኛ ለፓስፖርት የሚመጡ ልጆች ይዞ መጡ። እንደገና ጤና መድን አስመዘግቤ አገልግሎት ጀመረና የሌለው መድኃኒት ከውጭ ሆስፒታል ላይ ደግሞ ብዙውን ለህፃኑ የሚያስፈልግ እንደ ሌላ ሰው አይነት አይደለም። የሱ መድኃኒት ይለያል። ጭንቅላት ዙሪያ ስለሆነ ውድ መድኃኒት ነው። በፋርማሲም ደግሞ ቶሎ አይገኝም። እየገዛው እንደዚህ ከገባው ሰው እንካ ጁስ ግዛ ብሎ ሲሰጡ እየወሰድኩ መድኃኒት እየገዛው ለህፃኑ ቲሸርት ግዛ ብሎ አንዱ 200 ብር 300 ብር 500 ብር ሲሰጡ ልጁ ጁስ እየገዛው በዛን ሰዓት ምግብ እየበላ ነው። ምግብ እያስበላው ትንሽ እየታገስኩ ድርጅት እየፈለኩ እስከ ቀይ መስቀልም ጋር ሄጃለሁ። ቀይ መስቀል ጋር ሲሄድ ቀይ መስቀል ዝግ ነው። ድርጅት እኔ ያልፈለኩበት ቦታ የለም። እንደዚሁ ለሰውም እንኳን ጠቁማለሁ፣ ስልክ ቁጥር ሰጣለሁ። እንደዚህ አይነት ሰው ነኝ፣ ድርጅት አዲስ አበባ ላይ ይሄንን እየሳከምኩ እንዴት ጠፋ ብዬ የግቢውንም ኃላፊውንም ፈልጌ አጣው። ከጊዜ በኋላ ነው እሱም የመጣው። መጥቷል እንጂ ጠይቋል እንጂ እሱም ምንም ማድረግ አልቻለም። ሁኔታው ስከብድ ኦልሬዲ ከዚህ በኋላ ይሄንን ካደረግኩ በኋላ ከዚህ በኋላ የምችለውን አደርጋለሁ፣ ካልቻልኩ ደግሞ ይተዋለሁ ብዬ እያሳከምኩ ብዙ ችግር ነበረ፣ ብዙ ቻሌንጆች ነበሩ። ይሄ ነው ብዬ ባላወራም ሆስፒታል እንኳን 1 ቀን ማደር ይከብዳል። ግን እና እዛ በተነከሰው በ4ኛ ቀን ነው ጥቁር አንበሳ የገባ ነው። ከጥቁር አንበሳ የካቲት የገባ ነው። የካቲትና የገባ ነው ሐምሌ 18 ላይ ነው። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት እዚህ ነኝ እኔ። አሁን ህፃኑን ትቼ እወጣለሁ ቢባል እንኳን አይሰጡም ዶክተሮች። ካልሆነ ፈርሜ ይዘህ ውጣ ይላሉ እንጂ ትቼ እወጣለሁ ብዬ በራሴ መብት እንደገባው በራሴ መብት ሄዳለሁ ቢል አይሰጡም። አክስቴ ሞታ እዚህ ነው ያሳለፍኩት። ለለቅሶ ድረስ ተብዬ ማየት ስለማልችል ሌላ ሰው ተተኪ ሰው ስለሌለ ኦልሬዲ የሞተው ሞቷል፣ ያለውን አድናለሁ ብዬ እዚህ ቀረው። በምን ትውላለህ ታድራለህ? በምን ምግብ፣ ልብስ፣ እነዚህ ችግሮች አሉ አይደለ? እዚህ ነው ያለው። እሱማ አለ። እንዴት ነው እየኖርክ ያለው? አብረኸው እዛ ሆስፒታል ነው የምትኖረው? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ
እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጆ። እንዴት ነው እየኖርክ ያለው? አብረው እዛው ሆስፒታል ነው የምትኖረው? አስተማሚ ነው። አስተማሚ ነኝ። እንኳን ያለ እኔ ልጁ ደግሞ ሌላ ሰው ነው አያውቅም፣ እኔንም አያውቅም። ግን በዚህ ስለ ደረጃ ስላለው ያሳከምኩ ያለሁት እኔ ስለሆንኩኝ ሌላ አማራጭም ለሱም ስለሌለ እኔን እንደ እናት እንደ አባት ነው የሚያየው። ያወራል አሁን ልጁ? አዎ ይናገራል። ልጁ ደግሞ ተፈጥሮ የሆነ ጠንካራ ነው። ምክንያቱም የሆነ እኔም ችዬው አይደለም ልጁ ደግሞ እንኳን ሰው እኔ ባለሙያ ሆኜ እንኳን ቢታመም እንኳን ሆስፒታል አልሄድም። መርፌ ማውጋቱን አልወድም። ግን መርፌ ስወጋም ሰርጀሪ ሲሰራም ቁስሉ እንትን ማለትም ፍላስተር ስለጥፉ ፋሻ ሲያደርጉ ምንም አይጨነቅም። ጸጥ ብሎ ነው የሚያሰራው። ፈጣሪ ለዚህ ልጅ ምን አይነት ልብ ሰጥቶ ነው ብዬ ነው ግራ ይገባል። ያወራል። እስካሁን አሁን ኦሮብ ቀን ሰርጀሪ ተሰርቷል። 3ኛ ዙር እንዳለ ይህን ይሸፍኖታል። በዛም ግን አማመኝ ብሎ አያልቅስም። በላለው በቃ ካልበላው ካልጠጣው ይላል። ማብላት ደግሞ አይችልም፣ ሌላ ኢንፌክሽን ስለሚፈጥር 3ኛ ዙር ነው አሁን ኦሮብ ዕለት ሰርጀሪ ተሰርቷል። መብላት አይችልም እና እንዴት ነው የሚኖረው? አፉ ይሄ አካባቢ እንትን ብሏል። አዎ ይህ ተሰርቷል። ከንፈሩም ተሰብቷል፣ የጉንጭም ተሰብቷል። አሁን እስከዚህ ነው የመጣው ሰርጀሪ። እስከዚህ ስለመጣ አይኑ ደህና ነው ተርፏል። አይኑም አፍንጫም ከንፈሩም እንዳለ ተነስቷል። እኔ አልችልም። እኔ ፎቶ የተልኮልኝ ራሱ ጀምሬው አልቻልኩም እስካሁን። ስለዚህ አይኑ ተርፏል? የለም አንድ አይኑ የለም ያለችው እንኳን እዚህ ከሕክምና በኋላ ነው ብዙ ማየት የጀመረችው እና አፍንጫው ከንፈር ከዚህ መልስ ላይኛው ጥርስ በዚህ ነው የጀመረው። በዚህ ጀምሮ ላይኛው ጥርስ በዚህና በዚህ በላይኛ በታች ያለው በጎን ያለው ረጅም ነው የጅብ ጥርስ፣ መሀል ያሉት አጫጭር ናቸው። 4ቱም ጥርስ ነው እንዳለ ፊቱን እንዳለ እንዲህ ነው የያዘው፣ እንዳለ ነው ያነሳው ጎንበዝ ብሎ ማለት ነው። በእግር ረግጦ አመቻችቶ ህፃኑ ወደ ላይ እያየ ግንባሩን ወስዶት በቃ ውጦ እንደዚህ ይዞ ብጭቆ ነው የወሰደው። በጣም ከባድ ነው። ሰርጀሪ ፕላስቲክ ሰርጀሪ ነው የሚሰራለት ነው? አዎ 3 ተሰርቷል። መጀመሪያ ከዛ የመጣውን የበዘበዘውን ስጋ ሰርጀሪ አስገብቶ እንዳለ ያነሱ ቶሎ አይዝም ብሎ ማለት ነው፣ አይድንም ብሎ ማለት ነው። ሁለተኛ ደግሞ ከንፈሩን ሰሩ 1 ዙር። 3ኛ ደግሞ የጉንጩን 3ኛ ዙር። 4ኛ ዙር አፍንጫና አይን ይቀራል። አይንም እነሱ ጋር መኖር አይመስልም። አይን ባንክ ምናልባት ፈረንጆቹ ጋር አይን ልጋሳ ካለ ይሰራል፣ ካልሆነ ደግሞ በቦታ ይታሸጋል እያሉ ነው። እነሱ የራሱ እየተረዱ አይደሉም። ለእነሱ የራሱ ገራ ገብቶታል። ሕክምናው አሁን በአንተ ወጪ ነው ይሄ ሁሉ የካቲት እየተሰራ ያለው? አንዳንድ ሰው እርዳታ ያደርጓል እውነት ባወራ ማለት ነው። አንተ መጀመሪያ የነበረህ በሬ ሸጠህ የገባለህ 70 ሺህ ብር ሙሉ ለሙሉ አልቋል ማለት ነው? ከሱ ነው የምትጠቀመው? 63 ሺህ ብር አልቋል። 63 ሺህ ብር አልቋል። እሱም የዩኒቨርሲቲ ብቻ ያለው ማለት ነው። እኔ አሁን የገባ ሰው ለእኔ ያዝ ነው 100 ብር 200 ብር ይጥላል። እኔ ደግሞ ብዙ ነገር ለለም ያስፈልጋል፣ ግን እሱንም እያየው አይደለም። ብር ስለማላጠፋ እና ባላለጠጣሉ ስለማልል ብር አይጠፋም። እኔ ጋር 100 ብር ሳምንት ሊያደርስ ይችላለሁ። ብዙም ደግሞ ለመብላት ለመጠጣት ጊዜን አልሰጣም። ይህን ልጅ ምን ደረጃ ማድረስ ነው አንተ አሁን ሀሳብህ? ይህን ልጅ ሕክምናውም ይከብዳል፣ ትግስትም ያስፈልጋል። ነገ ደግሞ ከዳና በኋላ ራሱ መኖር ዋጋ ያስከፍላል። ለመኖርም ደግሞ እኔ አሁን እያሰብኩ ያለሁት ከመኖርም ይልቅ አሁን ከዳና በኋላ ያንን ቢያስብ ይሻላል በማለት ሁሉን አንድ ላይ ካሰብኩ የራስን ስለሚጎዳ ከዳና በኋላ እንደምንም ብድን ከዛ በኋላ መኖርም ዋጋ ያስከፍላል። እንዴት እንደምኖር እኔ ሌላ ሰው መኖር አይችልም። እኔ ሌላ ሰው መብላት መጠጣት አይችልም። ሳይኮ መጠበቅ ያስፈልጋል፣ ማንከባከብ እንክብካቤ ያስፈልጋል። የራሱ የሆነ ነገር መኖር ያስፈልጋል። እስከዛም ግን እኔ አሁን እያሰብኩ ያለሁት ልጁ ብድን እስከ ማዳኑን ነው እያሰብኩ ያለሁት። አይኑን ብሰራ አይኑ እንኳን ባይሰራ አንድ የሁለትም አይንም የሌለው ሰው አለ፣ ይሁርም አለ መኖር ይችላል። ግን አንድ አይኑ ራሱ መትረፏ ይበቃል በማለት መቼ ይወጣል መቼ ሰው ይሆናል። ይሄ ልጅ ብድን ጫማ አስደርጌ ልብስ ገዝቼ በመኪና ይዤ ብሄድ በጣሉ አባት ፊት
ክፍለ ሀገር ወስጄ ቢያስመሰግን እንደዛ አይነት መቼ ነው ምንድነው መቼ ነው ሰው የሚሆነው መቼ ነው እኔም ከዚህ የሚወጣው የሚለውን ይቅድ ነው ያለው እንጂ የነገውን ተስፋ ምንም አላውቅም። መቼ እንደሚወጣም አላውቅም። መቼ እንደሚጨርሱም ብዙም አላውቅም። ዶክተሮቹ እንኳን አያውቁም። ይህ ሰርጀሪ የተሰራው ከዳና በኋላ እንደገና አፍንጫ ይሰራል። ስለዚህ ብዙ ጊዜ ይቆያል ሲያስብ ማለት ነው። ይህን ሁሉ መስዋዕት ለመክፈል መስዋዕትነት ነው አይደለ? ቀላል አይደለም። ካለህ አንድ በሬ ላይ ከሀብትህ ማለት ነው ደግሞ ጊዜ አለ። ይህን ሁሉ ከዛ አዲስ አበባ ድረስ መጥተህ ከጅብ አትርፈህ ነብሱን ደግሞ ድኖልህ ነብሱ አግኝተኸው የዚህ ልጅ ህይወት እንዲቀጥል ይህን ሁሉ ዋጋ የምትከፍለው አንተ እንዴት ብትሰራ ነው? ምን አይነት ልብ ቢኖርህ ነው? ምንህ ነው ያስገደደህ? አባቱ ደግሞ ከባዱ ነገር አለ አይደለ? እዚህ ጋር አባቱ አለ የወለደው እንዲህ ሲጨክን ያልወለደው መንገደኛ አይተህ ከጅብ የተረፈን ህፃን ይዘህ ይኸው ይህን ሁሉ ዛሬ ኢንተርቪው ልንሰራ ያስገደደን እሱ ታሪክህ ነው፣ እሱ ልብህ ነው። አንተ ግን ከምን ብትሰራ ነው? ልብህ ምን ቢሆን ነው? ከዚህ በፊት እኔ አገልጋይ ነበርኩኝ። የሚቄስ ቸርች ነው የሚያገለግለው ከህፃንነትም ጀምሬ ማለት ነው። አሁን ነው እንጂ አንድ ትምህርትም እንደዚህ አይነት ነገርም ለራሴ የሆነ ነገር አገኘ በማለት ነው እንጂ ቢዚ የሚሆነው ቸርች ላይ ነው ያደግኩት። ምክንያቱም ጥሩ እምነት አለኝ። ዝም ብሎ ቦታ ላይ ጊዜ ማሳለፍ አልፈልግም። በጣም ተሰርቻለሁ። ምክንያቱም ሰውን ለመርዳት ሰው መሆን በቂ ነው ይላል። በዚህ ሁኔታ ደግሞ እኔ ችዬ እንደዚህ ያደርጋለሁ ብዬ አይደለም። ከዚህ በፊት ቸርች ጸሎት ስገባ ስጸልይ እኔ የሰው የበታች አታድርገኝ፣ የሰውን እጅ አታሳየኝ፣ መጋቢ አድርገኝ፣ ሰዎቹ በእኔ ቢያርፉ፣ እህቶቼ የተሻሉ ሰው ቢሆኑ፣ ወንድሞቼ የተሻሉ ሰው ቢሆኑ፣ ሰው ሁሉ የተማረ የበሰለ ሰው ቢሆን፣ እኔ አሁን እንጀራ በልቼ ቅጣ በልቼ ጠግቤ ማደር እችላለሁ። እንደማንም ፈስ እየለቀኩ የቦንዳ ልብስ ለብሼ እንደማንም ሰው መኖር እችላለሁ። ግን እሱ ኑሮ አይደለም። ለሰው ካልጠቀምኩ ለራሴ በቅቼ ለሌላ ሰው ካልተረፍኩ ኑሮ አይደለም። ምክንያቱም እኔ መቼ እንደሚጠፋ ፈጣሪ መቼ እንደሚመጣ አላውቅም። ባለው ሰዓት የተሻለ ነገር አድርጌ ማለፍ ነው የሚፈልገው። ይህንንም ደግሞ እኔ አድርጋለሁ ለማለት አስቤ ሳይሆን አድርጋለሁ፣ ግን አልፏል። ሌላ ታሪክ ያልተሰራ ብዙ ስራ አለ። ያንን ደርሼ መስራት ነው የሚፈልገው። ከዚህ በፊት የተቸገሩትን ብረዳ፣ አሁን ለምሳሌ እንደ ማስተር አብነት አንዳንዴ አያቸዋለሁ ቲክቶክ መስመር እንደነሱ ብሰራ አይቻልም፣ ይከብዳል። እኔ ለራሴ ምንም ያላገኘው ሰው እንደዛ ማለት ይከብዳል፣ ግን እችላለሁ። ማስተር አብነት ከየት እንደተነሳ ብዙ ባላቅም ይሰማለሁ። እንደዛ ባደርግ እና አብድናቆ ሀዲያ ዘማሪዎች ናቸው። ከማይሆን ቦታ ነው የተነሱት። አሁን የት እንዳሉ አውቃቸዋለሁ። እንደዛ ማነሻውን አይታይም፣ የሰው ማደረሻ ነው የሚታየው ብዬ የሆነ ትልልቅ ነገር ነው የሚያስበው። በዚህ ደግሞ የበሰልኩት በዛን ቀን ብር ይዣለሁ። ሚዛ ቢበላስ ቢጠጣስ ቢራ ነክ ምናምን አልጠጣም። ከጠጣው ኤነርጂ ነው የሚጠጣው፣ ወይስ ለስላሳ ወይ የተሻለ ምሳ ከበላው ትቼ ነው የምሄደው። ካፌ ምናምን ጊዜ የሚያቃጥል አልፈልግም። ግን እንደማንም ብር ይዣለሁ። ብር መቼም አይጠፋም ለእኔ። ከዚህ አንድ ጀምር እንኳን ፋርማሲ ሲማር እንኳን አንድ ውጪ ቤተሰቦችን 10 ሳንቲም አልጠየቁም። ግራጁ እያደረግኩ እንኳን ምራቃ ደርሷል ብዬ ለቤተሰቦቹ አልነገርኩም። በራሴ ውጪ ሸፍኜ ደረቅ እንጀራ ሰርቼ ማባያ በብይት 2 አይነት ማባያ ሰርቼ ቸርች ሰውን ጠርቼ ነው ይሁድ እየተማረኩ ሮብ ነው የነገርኩት ለቤተሰቦቹ። እንኳን ምን ጊዜ ለምን ያቃጥላል? በቃ ወረዴ እኔ ተምሬ ጨርሻለሁ፣ ሌላ ነገር ይጠብቃል፣ በሱ ጊዜ ማቃጠል አያስፈልግም ብዬ ይሁድ ቀን ተማርቄ ነው ሳይኖ ቀን ሰራተኛ ይዤ ማሳ የገባሁት። ከማሳ ነው በግድ አውጥቶ አይነባታለኝ ጭንቅላት አይሰራም እንዲያንቲ ብሎ ከማሳ በርሮ ነው። የአይን አባት ማለት ምን ማለት? የአይን አባት ማለት ሲገረዝ አይን ያዘው ማለት ነው። እሱ በሳቱ አልነበረም። ይሁድ ቀን ተማርቄ ጓን ምናምን አውልቄ ሰኞ ቀን ማሳ ገባሁ። ምክንያቱም እኔን ሰው ያደረገው ከእግዚአብሔር በታች ይህ ማሳ ነው። ጋራ ሰራለሁ፣ ኮንትራት ሰራለሁ። ትምህርት እየተማርኩ ቅዳሜና ይሁድ መጥቼ ቅዳሜ ቀን አንድ 10 ሰራተኛ ወይ 6 ሰራተኛ ይዤ ከወራትኩ 300 ነው።
ግን ሰኞ ቀን ይሁድ ተማርቄ ሰኞ ቀን ባሰራሁት 4 ኩንታል ጤፍ ነው ያገኘሁት። ምክንያቱም ሲሰራ ነው ሰው ሆንኩት። ከሰው ጋር መዋል የቻልኩት ሰርቼ ነው። ከተሻለው ሰው ጋር ምውለው ሲኖር ነው። ለዛ ብዬ ዋጋ እየከፈልኩ ነበረ። በዚህ ልጅ ደግሞ ይሄንን ዋጋ የከፈልኩት ብር ይዣለሁ፣ ከማንም ጋር መዋል ይችላለሁ፣ እየጠጣሁ እየበላሁ ብውልስ እንዴት ሆኜ ነው በዛን ቀን እንደዚህ ሆንኩት ብዬ በዛን ሰዓት ጸሎት እየጸለይኩ ወይ ተሳስቻለሁ ወይስ እያደረግኩ ያለሁት ነገር እንዴት ነው? ብር ይዣለሁ፣ እንደማንም ወጣት ነኝ። በጊዜ ነው ቤት የሄድኩት። ምን ለማስራት ነው የሄድኩት? ይህንን እንግዲህ አንደኛ ልጁን ከጅቡ ማትረፉ ይፈጣሪ ስራ ነው። ከጅብ አፍ ደግሞ ስተርፍ እኔ ማድረሱ ይፈጣሪ ስራ ነው። የሆነ ምክንያት ይኖራል ብዬ ነው እስካሁን እየታገስኩ ያለሁት። ብዙ ችግሮችን እንደዛ እያልኩ ነው ላይሰንስ የራስን የሚያጽናን ነው የከፈልኩት። ደግሞ እኔም ችዬ አይደለም ፈጣሪ ነው ያስያለኝ። እውነት ቢሆን ማለት ነው። ከባድ ነው በጣም ከሚባለው ይልቅ በላይ ከባድ ነው። እና ሐምሌ 18 ወረዲ ወደ 4ኛ ወር እየገባ ነው። 4ኛ ወር እና እኔም ጎበዝ ሆኜ ሳይሆን ብዙ ችግር አላይም። እኔ አልቀመስኩም፣ ችግር አልቀመስኩም። የተሻለ ኑሮ እንደማንም ወጣት ተጨውቼ ነው። ብዙም እናት አባት አለው፣ ዘመድ አለው። ማንም ለቤት ደግሞ ታላቅ ስለሆንኩኝ በጣም ያንከባክባለሁ። እኔ እዚህ እንደዚህ ሆኜ እንዳለው ቢያውቁ መጥቶ ይወስዳሉ ቤተሰቦቹ። ደግሞ አሁን በዚህ ምክንያት ቤተሰቦቹ ከኔ ጋር ጸብ ናቸው፣ አያስተነግዱም፣ ተጣልተዋል። እንዴት እንደዚህ ታደርጋለህ? የራስን ልማት አትሰራም? በዚህ ሰዓት ሰው ሰርቶ እንኳን ባላገኘው ሰዓት እንዴት አንተ የራስን ንብረት አቃጥሌ የራስን ጊዜን አቃጥሌ ወጣትነቱን አቃጥሌ እንዴት እንደዚህ ታደርጋለህ? ሲፈልግ አዲስ አበባ ላይ ሌላ ጅብ የለም እንዴ? የዚህ ጅብ ይቅርና ሌላ ጅብ አዲስ አበባ ላይ የለም እንዴ? ለአዲስ አበባ ጅብ ሰጥቴ መጥቼ የራስን ልማት ስራ ስሉ አይ እናንተን አልሰማችሁም ብዬ ስልክ በጆሮ ዘግቼ ነው እስካሁን ይህንን እያደረግ ያለሁት። ከክፍለ ሀገር ደግሞ ስልክ ተደውሎ የሆነ ድርጅት ነገር ባያገኝ 4 ወር ሁሉ እዛ አዲስ አበባ ሆስፒታል አይቀመጥም ስሉ አንዳንድ ሰዎች ሲደውሉ አዎ ብዙ ብር አግኝቻለሁ፣ ኦልሬዲ 100 ሺህ ብር አግኝቻለሁ፣ እናንተ መታችሁ ያንን ብር አገኛለሁ ካላችሁ እናንተ መታችሁ መርዳት ትችላላችሁ፣ ማሳከም ትችላላችሁ፣ ብዙ ብር እያገኘሁ ነኝ፣ መረጃ በጣም ተከታተሉ ብዬ ነው መልስ መልሰው። አግኝተሃል? አይ ምን ልበለም፣ አይ አንድ ድርጅት ባታገኝ 4 ወር ሁሉ እዛ አዲስ አበባ አይቀመጥም፣ አትቀመጥም፣ ምን አግኝተህ ነው ስትል እኔ ትደብቃለህ ወይ ብላ ማዘርም ትደውላለች። እና ጓደኞቹ እንዴት አዲስ አበባ ላይ ሆስፒታል ላይ አንድ ሆስፒታል እዚህ ክፍለ ሀገር እንኳን ቅርብ ሆስፒታል አንድ ቀን ማዳሪ እንኳን ይከብዳል። አዲስ አበባ ኑሮ ላይ እንዴት 4 ወር ሁሉ ሆስፒታል ላይ ትቆያለህ? የሆነ ድርጅት አግኝተህ ነው ከኛ ደብቅህ ነው እንደዛ የምትሆነው ስሉ አይ አግኝቻለሁ፣ 500 ሺህ ብር አግኝቻለሁ፣ ሲታዩ ብዙ ነገር ቀይሬያለሁ፣ ከዚህ በኋላ ደግሞ ውጭ ሀገር ነው መኖረው ብዬ እነሱ እኔን ሲያቃጥሉ እነሱም ደግሞ መልሼ ነው የሚያቃጥላቸው። ምን ሊበላቸው ኦልሬዲ ለማለትም እውነት አላቸው። 4 ወር ሁሉ መስዋዕትነት ሲከፍል እኔ ሲጀማር ትዕግስት የለውም፣ ግን አስታግሶኛል። ህፃኑ የራስን ስሜት ሁሉ ረግጬው በሱ ስሜት ነው በህፃኑ ስሜት ነው የሚንቀሳቀሰው። እና ካሌ እመጣለሁ፣ ቁጭ በል ካሌ እቀመጣለሁ፣ ተነስ ካሌ እነሳለሁ። በጣም ምን የተለየ ነገር ያወራሃል? የተለየ ነገር ይሄ እኔ በዛን ቀን ጅብ እኔን ስነክስ የሆነ የጎረቤቷ ነበረች። እኔ ጅብ እኔን ነክሶ ስሮጥ እንጀራ እናት ለማትረፍ ስትሮጥ እሱን እንደጀመረ አይተው እናንተ ጋር ከሚመጣ በእናንተ ላይ ከሚመጣ እሱን እንደጀመረ ይብላ ብላለች ብሎ አንድ ቀን ሌሊት ተነስቶ እኔን እኮ እንደዚህ እክሌ እንደዚህ ብላለች አለ። ይሄ ልጅ ከራሱ ነው ወይስ የሚያወራው? ህፃን ልጅ ነው ይሄ ልጅ ከራሱ ነው ወይስ የሚያወራው? እሷ ደግሞ ምን አይነት ሰው ብትሆን ነው እንደዚህ አልወለደችም? ምን አይነት ሰው ብትሆን ነው እንደዚህ ያወራችው ብዬ አንዳንድ እያሳሰበኝ። እንጀራ እናቱ ናት አይደለም ሌላዋ ማለት ነው። ሌላ ሴት የደረሰችዋ ጅብ ከያዘ አይለቅም። እናንተ ላይ ደግሞ ከሚመጣ እሱን እንደጀመረ ይብላ ተውት ብላል። የእሱ የህፃኑን እንጀራ እናት ልታስተርፈው ስትሄድ ስትሮጥ አንቺም አትሂጂ እሱን እንደጀመረ ይውሰዲ በአንቺ ላይ ከሚመጣ ብላለች። እኔን እክሌ ምናምን ብሎ ነገረው። እዛ ቀስ ብዬ ደግሞ ሲያዋራው ይሄ የቀረችው አይኗ እያየች ነች። የቀረችው ደግሞ የተበለቸው ማቼ ነው። እሷ እንደተበለች አያውቅም። ያያል ብሎ ነው እሱ ስለተለጠፈ የቀረችው መቼ ነው የሚታየው መቼ ነው የምትገለጠው ብሎ ስጠይቃ ችግር የለም ትንሽ ጊዜ ነው የቀረው ይድናል ምናምን እያልኩ ነው የሚያባብለው። ልጁ ህፃን ነው ግን የሚያወራ ነገር በቃ የሆነ ከአእምሮ የበለጠ ነገር ነው። አሁን ከማጋር ነው እኔ የምኖረው። እናንተ ጋር እኔን የሚያክሉ ልጆቹ ወይ አሉ ወይ? ከተማ ነው ገጠር ነው የምትኖረው?
አሁን ኦልሬዲ ወደዚህ ከመጣ ወዲህ ከተማ ኑሮ ነው የተሻለ ኑሮ ስላየው ከማጋር ነው መኖረው ይልሃል። እና እናንተ ጋር ልጆች አሉ እናንተ ቤት ከተማ ነው ገጠር ነው ምናምን ብሎ ይጠይቃል። መጀመሪያ ከዳንክ በኋላ እኔ ጋር ትኖራል ምናምን ብዬ ነው የሚያባብለው። አንተንም አያውቅም፣ ስምህን ያውቀዋል? አያውቅም። እዚህ ያው እኔ አና ብሎ ነው አንዳንድ ልጆች አና ብሎ ነው የሚጠሩት። ኖርማል ስም ታደላ ነው። ሴቶቹ አንዳንድ ስልክ ላይ ደውሎ ታደላ ስሉ ያንተ ስም ታደላ ነው እንዴ ለእኔ አና ብሎ አይደለም ይሄን ነገርከው ምናምን ስለው የትምህርት ቤት ታደላ ነው ብዬ ነው የምነግረው። አያውቅም እኔን ብቻ ነው። በጣም ጥሩ የሚገርም ልብ ነው ያለህ። ከዛው ሆስፒታል ነው እንዲህ ይሄ ያንተ መረጃ የደረሰን። በሁለት አላማ አለው የዚህ ኢንተርቪው አይደለ? አንደኛ ከምን ብትሰራ ነው ከምን ቢሰራ ነው ይሄ ልጅ ወላጅ አባት እናት አሳዳጊዎቹ በቃ ብለው ተስፋ ቆርጠውም ሊሆን ይችላል። ብቻ እነሱ እንደፈጠረ ያርገው ጅቡ ይጨርሰው ከፈለገ ምናምን ብለው ርቀዋል እነሱ። አይ እንዴት ይሆናል አለ። መጀመሪያ ተነክሶ ነው ያገኘው፣ ከነደሙ ነው ያገኘው። ያን አልፈህ ወስደህ ይሄው አይ ሲመጡ ልጄ ብለው ሲመጡ ይረከቡኛል፣ ያን ጊዜም ያወጣሁትን ይመልሱልኛል ነበር ተስፋው። ጭራሽ ሌላ እያወጣ ነው። በዚህ ምክንያት 4 ወር ቀላል አይደለም። ደግሞ ይሄን ስታደርግ በተገደህ አይደለም አይደለ? ደስ እያለ ነው የምታረገው፣ አምኖበት ነው የሚያረገው። ይኸውልሽ አንዳንድ በጎነት በቃ ዝም ብሎ ሰጥተሽ በቃ ዞር ማለት አለ አይደለ? ያለሽ ብቻ በመስጠት ብቻ። እሱ ግን ራሱን ነው የሰጠው። ይሄን ልቡ በጣም ገርሞኝ ነው። ራሱን ነው የሰጠው። ታስሮት ነው የዋለው። ማስታመም በነገርሽ ላይ ሌላኛው እስር ቤት ነው። እስር ቤት በቃ ፍርደኛ አይደለሽም እንጂ እስር ቤት ነው። ዛች የሆነች ሩም ውስጥ ቁጭ ብለሽ መዋል ማደር ማለት ነው። ሌላ በስቃይ ውስጥ ካለ ሰው ጋር በስቃይ ውስጥ ያለ ሰው ደግሞ የሚናገረው የሚለው ጸባዩ ምኑ ይታወቃል። እና በጣም ተረድቻለሁ ምን አይነት ደግ ልብ እንዳለህ ቀናው በልብህ። ይሄ ነው አንዱ አላማ። እንዲህ አይነት ሰዎች አራያ አይደለ ደግም መፍጠር ይቻላል። ሌላ ደግ አንተ ተፈጥረህ አግኝተናል፣ ግን ደግሞ ለሌሎች እንዲጋባ ማድረግ እንችላለን። ሚዲያ አንዱ ባህሪው ይሄ ስለሆነ፣ ሁለተኛው ልጁ ያለበት ሕክምናው ሲሪየስሊ እርዳታ ያስፈልገዋል። ስለዚህ ይሄ ልጅ ህፃኑን ይሄ እየከፈለው ያለው ሁለት ነገር አይደለ? እሱን የዚህን ልጅ ልብ መጋራት ነው። በዛ በኩል ደግሞ የዚህን ልጅ በጅብ የተነከሰውን ህፃን ቁስል በላባ ማበስ ነው። ስሙ ማን ነው የህፃኑ? ኢዮማ ሙላቱ ነው አባቱ። ኢዮ ሙላቱ። ስለዚህ እነሱም ባሉበት አሁን ይሄንን ሊመለከቱ ይችላሉ። ወዳሉበትና እዛ አካባቢ ያለ ሰው በሙሉ ሊጠቁማቸውም ይችላል። ልጃቸውን መተው እንደገና ማሳከም መቀጠል፣ አንተም ረፍት ማግኘት ይገባል። ሁለተኛ ደግሞ ከኪሱ ያንን ሁሉ ገንዘብ ነው ያወጣው። እሱን ራሱ አንተም እየበላህ ነው ወይ ጠጣህ ነው ወይ የሚለው ራሱ አንተ ለራሱ ሰዎች መተው ሊጠይቁ ይገባል። እሱም ራሱ የካቲታው ምን ቁጥር ነው ያለው? አሁን እዚህ ኢትዮጵያ ውስጥ ያሉ በአካል ቢጠይቁ ደስ ይለናል። የካቲት ሆስፒታል ነው ያለው 4 ወር 3ኛ ፎቅ ላይ በጅብ የተበላን ህፃን ወላጆቹ እንኳን በቃ ያሉትን እሱ ዋጋ እየከፈለ ነው ያለው። ከቻሉ በአካል የካቲት፣ ካልሆነ ደግሞ እሱን በስልክ የንግድ ባንክ አካውንት አለህ? እሺ ንገረን የንግድ ባንክ አካውንትህን። 10296908 ስልክ ቁጥርህን 0924060480 ቪዲዮ ላይ ከስር እናደርጋለን። ተስፋለኝ ተመልካቾችም አይተው በረከትም ነው። እንደገና ደግሞ ሌላ ደግ ልብ ያለውን ሰው ማጀገን ነው። እኔ በጣም ገርሞኛል የሄደበት መንገድ፣ ያገዘበት መንገድ። በቃ እንዲህ አይነት ሰዎች ሲታይ ደስ ይላል፣ ያስቀናሉ። የቆመበት መንገድ በጣም ገርሞኛል። ድጋፍ የሚያስፈልገዋል። ግቢው ማለት ነው። ኃላፊውን ፈልጌው አገኘውና እሺ አሁን ሰርጀሪ የሚሰራውን ዶክተሩን ማለት ነው። በጣም ሁኔታዎቹ በጣም ዝግርብር ሲሆኑ ከበደኝ። ሰርጀሪ ሲሰራ ደግሞ አንድ ቱቦ ብዙ ብር ናት። ኃላፊውን ፈለግኩና
የግቡን ኃላፊን አሳዩ እያልኩ ጽዳት ሰራተኞችን እየጠየቁ ነርሶችን እየጠየቁ ይመጣል እሱ ቶሎ አይገኝም እያሉ መጣና ቀጥታ እኔን አገኘ። ቀጥታ እኔ በር ላይ ተቀምጬው ስልክ ምናምን እየጎረጎርኩ ደረሰና ዶክተር ቴዎድሮስ ነው የሚባለው። እዛ ደርሶ ማን ነው ህፃኑን ያመጣው? ይህንን ህፃኑን ያመጣው ሰው ማን ነው አለ። ይሄ ልጅ ነው ብሎ ነርሶቹ ነገሩ። መጣውና አንተ ነህ እንዴ አለ። አዎ አልኩ። ለህፃኑ ምን ሆነህ አለ። ምንም አይደለም አልኩ። እንዴት ነው እንደዚህ ያደረገው አለ። ሁኔታዎቹን ነገርኩ። ስሜ ማን ነበረ አለ። ታደለ አልኩ። የአባትስ አለ። ታደለ አየለ ስለው አንተ እውነትም ታድለሃል አለ። እንደዛ ካለው በኋላ ትዝ አለኝ ያሳለፍኩት ነገር ከበደኝ። ከዛ እንዳንተ ያለ ሰው አንድ 4 ሰው ኢትዮጵያ ላይ ቢኖር ይበቃዋል አለ። በጣም እኔ ማረሰው ነገር እኔም ደግሞ ያኮራው ነገር ደስ ይላል። እኔ ያው ያሳለፍኩት ነገር ትዝ ስለው አንዳንዴ ሁኔታዎቹ ይከብዳሉ፣ ግን ስላለፍኩኝ ደስ ይላል። በቃ ወደሬ አድርጌያለሁ፣ ፈጣሪ ረድቶኝ አድርጌያለሁ፣ ደስ ይላል። ዶክተሩ ያለው ነገር ልነገር ፈልጌ ነው። በጣም የተባረክ ሰው ነኝ። በጣም ምን አይነት አሁን እናንተ እንዳላችሁ ምን አይነት ሰው ብትሆን ነው፣ ምን አይነት ሰው ጎበዝ ብትሆን ነው በዚህ ልጅነት እንደዚህ አይነት ችግር የተሸከምከው? ሰውነቱ ልጁ ለማየት እንኳን ያግዘንናል። ሰውነቱ ያስፈራዋል። የሰው ባህሪ የለውም። በቃ ኦልሬዲ አሁን ከዳና በኋላ ነው ያንን ፎቶውን ምናምን ያነሳሁት። ሲታጠብ ከተሻለ በኋላ ሰው ደረጃ ላይ ከመጣው ወዲህ ነው ሰው ከመሰለ። ግን ከዚህ በፊት በጣም እኔ እንኳን እንዴት እንዳደረኩኝ ለእኔም ግራ ይገባል። ግን ከዚህ በኋላም ጥሩ ሰው ቢሆን የተሻለ ሰው ቢሆን ኦልሬዲ አሁን እሱን አድርጌያለሁ። ግን ሌላ ነገር ይጠብቃል። ቅድምም ብያለሁ። ደርሳችሁ እናንተ ማያት የካቲት 3ኛ ፎቅ የካቲት ሆስፒታል የካቲት 12 ሆስፒታል 3ኛ ፎቅ 108 ቁጥር ነው ያለው። አልጋ ቁጥር 2 108 አልጋ 2 ላይ ነው ያለው። አልጋ 2 108 እሺ፣ እንመጣለን። ተመልካቾችም ሆስፒታል ድረስ ሂደው በቻላችሁት መጠን እስኪ በአካል ሂዶ መጠየቅ፣ እንደው የግድ መያዝ የግድ ሙዝ ብርቱካን ማንጠልጠል ላይ ይጠበቅ ይችላል። የዚህን ልጅ ለማበርታት ግን ብትችሉ ብታደርጉት ደስ ይለናል። ባይሆን ግን ደግሞ እስኪ ልጁን እዩት። ማየት አንዱ ትልቁ ነገር ነው። ሌሎች ሚዲያዎችም ቲክቶከሮችም ያዩታል፣ ተስፋ እናደርጋለን። አንተ በጣም የሰራው ስራ በጣም የሚያኮራ የሚያስቀና፣ በብዙ ጥረት መሆን አይቻልም። አንተን መታደል ብቻ ነው የሚጠይቀው። እንደ ስምህ ታድለህ ነው ነገሩ። መልካም እድል እንመኝልሃለን የኔ ጌታ። ልጅውም ድኖ እንዳልከው ወደ አባቱ መልሰህ ወደ ሌላ ህይወት የምትመረቅበት መመረቅ ነው ፍላጎትህ። አንተ ግን በመጀመሪያ ተመርቀሃል። በቃ አንተ በጣም ጥሩ ልብ ያለ ሰው ነህ። ከመጀመሪያውም ጀምሮ ያስታውቃል። አሁንም ደግሞ ያለህበትን ነገር እግዚአብሔር ያቅልልህና ልጁም ድኖ አንተም ባገርህ በክብር እኔ ይታየኛል። በቃ በጣም እውነት አገር ላይ በትልቁ ተቀብለው ልጁን ለአባቱ የምታደርስበት ጊዜ ቅርብ ይሆነልህ። ስልክህን አስቀምጠናል፣ ሰዎች ይደውሉልሃል። አካውንትህንም አስቀምጠናል ለመድኃኒትም ለአንዳንድ ነገርም። ከዛ በተጨማሪ ደግሞ እኮ መጨረሻ ላይም ያንተም ገንዘብ አለ አይደል? ያንተም ሀቅ አለ፣ የበሬህም ብር አለ። እሱንም ከግምት ውስጥ በማስገባት ሰዎች የልጁን ሕክምና ስላስቀደመ ነው ስላስቀደም ደግነቱ ያንንም ያው ኋላ ላይ የምንደርስበት ይሆናል። እኛም ደግሞ በድጋሚ እንጠራሃለን፣ ወዛም እንመጣለን፣ የልጁንም ሕክምና እንከታተላለን። በርታልኝ አባቴ። እሺ ጥሩ ነው። እሺ እናንተን የሚመለከት ጥያቄ አይደለም፣ ግን ልጁ እኔ ከሕክምና በኋላ ምን ሊያደርግ እንዲሆን ግራ ይገባል። ቅድም ነግሬው ነበር። ከዳና በኋላም ምን ሌላ ሰው መኖር አይችልም። መኖር ዋጋ ያስከፍላል። ምክንያቱም አንደኛ አይኑም የለም፣ የተሰራበት እንኳን ጥሩ ቦታ አይደለም። ያው ልጅ ስለሆነ ይድናል፣ ግን ጠባሳ ይኖራል። የገጠር ሰው ደግሞ ሰውን ለማስቆጫት ይፈልጋል እንጂ የሚያጽናና ሰው አይደለም። ስለዚህ መቼም ደካማ ጎኑ ይኖራል። ስለዚህ እንዴት ያደርጋለሁ የሚለው ጥያቄ ማለት ሀሳብህ ውስጥ አለ ማለት ነው። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ።
ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። እንግዲህ አሁን የታከመም ስለሚሄድ በዚህ ዙሪያ ላይ ለውጥም ይኖራል። ግን እውነቱን ነው አሁን ያለው ፊዚካል አፒራንስ እዚህ ጋር በተለይ ፊቱ ላይ ከባድ ነው የሚሆነው። እኔ ፎቶግራፉን አይቼዋለሁ። ዩቲዩብ ካልከለከለን ተመልካቾችም እንዲያዩት እናደርጋለን። ህጉ ካልከለከለን ዩቲዩብ በጣም የሚያስፈራ ስለሆነ ግን ተቋማትም ይኖራሉ አይደል ምናልባት እንደዚህ የሚያሳድጉ። አዎ ግን አሁን ቅድሚያ ስላለ ይዳን። አሁን ዋናው ድኖ ከቁስሉም ከምኑም ወጥቶ እስኪ ራሱን ይወቅ። ያን ጊዜ ደግሞ ራሱን ጠባሳውን ቁስሉ የነበረበትን እንዲቀበል መስራት። ከዛ ደግሞ በየደረጃው እንትን አለ። አሁን ይሄ ህፃን ድንገት ነው አካሉ ለዛውም ወሳኝ ፊቱ አካባቢ በጅብ የተነከሰው። ስለዚህ እንደ ሌላ እንደ እግር እንደ እጅ እንኳን በልብስ በምን ደበቅ የሚደረግ አይደለም እንዳልከው። ግን ዋናው ነገር ይዳን። አሁን ከዳነ በኋላ ደግሞ እንዴት መኖር እንደሚችል ከዚህ ጠባሳው ከዚህ ቁስለቱ ጋር በዚህ ነው የመጣው እያሉ